ዛሬ የእግዚአብሔር ሰራዊትና እምነት በሚል ርዕስ በተሰጠው ስብከት ስር የእግዚአብሔርን ቃል ከእናንተ ጋር ለማጥናት ጊዜ ልወስድ እፈልጋለሁ። መጽሐፍ ቅዱስን ስንመለከት ስለ ሰራዊቶች ብዙ መዛግብትን እናገኛለን። በመጽሐፍ ቅዱስ ውስጥ በበርካታ ስፍራዎች ስለ ጌዴዎን ተዋጊዎች፣ ስለ ኢያሱ ጦር እና ስለ እስራኤል ጦር ብዙ መዛግብት አሉ። እግዚአብሔር መጽሐፍ ቅዱስ ለሰው ልጆች ሁሉ መዳንን የሚመጣ ጥበብ የሚሰጥ መጽሐፍ መሆኑን አሳውቆናል ብለን እናስብ ይሆናል። ስለ ሰራዊቶች ብዙ ታሪኮች ያሉት ለምንድን ነው? ይህ በእርግጥም በጣም አጓጊ ነጥብ ነው። ወታደራዊው ድርጅት ከሕይወት ጋር በቀጥታ የተያያዙ ጉዳዮችን የሚያስተናግድ አይደለምን? አንድ ወታደራዊ ኃይል ጠላትን ካላጠፋ እነሱ ራሳቸው የመጥፋት አደጋ ላይ በሚወድቁበት ሁኔታ ውስጥ የተቀመጠ ልዩ ሁኔታ ተደርጎ ሊወሰድ ይቻላል። ዛሬ የእግዚአብሔር ሰራዊትና እምነት በሚል ርዕስ በተሰየመው ስብከት በመጽሐፍ ቅዱስ አማካኝነት የእግዚአብሔርን ፈቃድ እናጥና። ወደ ሁለተኛ ጢሞቴዎስ ምዕራፍ 2 እንሸጋገር። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3ን እንመልከት። እንደ ክርስቶስ ኢየሱስ በጎ ወታደር ከእኛ ጋር መከራን ተቀበል። እኛ ማንን? እያንዳንዳችን የክርስቶስ ኢየሱስ በጎ ወታደር ነን። አንድ ሰራዊት እያንዳንዱ ወታደር አንድ ላይ የሚሰበሰብበት አካል አይደለም። እንደ ክርስቶስ ኢየሱስ በጎ ወታደር ከእኛ ጋር መከራን ተቀበል። በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ሥራ ራሱን አያጠላልፍ። መጽሐፍ ቅዱስ የሚያስተምረን ይህን ነው። መጽሐፍ ቅዱስ ስለ እኛ ምን ይላል? መጽሐፍ ቅዱስ የክርስቶስ ኢየሱስ በጎ ወታደሮች እንደሆንን ይናገራል። በመጽሐፍ ቅዱስ ታሪክ ውስጥ በተጠቀሱት ጥቂት ትዕይንቶች አማካኝነት ሰራዊቱና መዳናችን እንዴት እንደተገናኙ እንመልከት። በመጀመሪያ የጌዴዎንን ሰራዊት እንመልከት። ወደ መሳፍንት መጽሐፍ እንሸጋገር። በዚያን ጊዜ የእስራኤል ሕዝብ በሚዲያማውያን አገዛዝ ስር እየኖረ የማያቋርጥ ጭቆና ይደርስበት ነበር። እግዚአብሔር በጌዴዎን አማካኝነት እስራኤላውያንን ከሚዲያማውያን ጭቆና ነፃ አውጥቶ ነፃነታቸውንና ሉዓላዊነታቸውን መልሰው እንዲያገኙ መርቷቸዋል። ምዕራፍ 7 ቁጥር 1ን እንመልከት። በቁጥር 1 ላይ እንዲህ ተብሎ ተጽፏል። ይሩበዓል የተባለው ጌዴዎን ከእርሱም ጋር የነበሩት ሰዎች ሁሉ በጠዋት ተነስተው በሐሮድ ምንጭ አጠገብ ሰፈሩ። የሚዲያማውያንም ሰፈር እስራኤላውያን ከሰፈሩበት በስተ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆው ውስጥ ነበር። እግዚአብሔር ጌዴዎንን እንዲህ አለው፣ ሚዲያማውያንን በእጃቸው አሳልፌ እንዳልሰጥ አብረው ያሉት ሰዎች በጣም ብዙ ናቸው። እስራኤላውያን የገዛ ኃይላቸው እንዳዳናቸው በመቆጠር እንዳይታበዩብኝ። ማንም ያመለከተው ማንን ነው? እነሱም የፈራ ቢኖር እንደነዚህም ያሉት ሰዎች የገለዓድን ተራራ ትቶ ወደ መጣበት ይመለስ። አሁን ለሰራዊቱ አውጅ። በሌላ አነጋገር በፍርሃት እየተነከከቱ እግዚአብሔር ለእስራኤላውያን የድል ክብር እንደሰጣቸው ያላመኑ፣ እግዚአብሔር እነዚህን ሁሉ ክስተቶች እየመራ እንዳለ ያላመኑ፣ በጠላቶቻቸው እንዳይገደሉ የፈሩ ሁሉም ምን እንዲያደርጉ ተነገራቸው? የገለዓድን ተራራ ትቶ ወደ መጣበት ይመለስ። የእግዚአብሔር ወታደሮች መሆን በእውነት ትልቅ ክብር ነው። ነገር ግን እግዚአብሔር እምነት የሌላቸውን ወታደሮች ሁሉ ወደ መጣበት ይመለስ በማለት ወደ ቤታቸው መልሷቸዋል። የቀሩትና እንደ ወታደር ሆነው ሚናቸውን የተጫወቱት ሁሉ በእግዚአብሔር ላይ ፍጹም እምነት የነበራቸው ነበሩ።
እግዚአብሔር በጌዴዎን በኢያሱና በሙሴ ዘመን እንደነበረው ሁሉ በማንኛውም ዘመን አካላዊ ሰራዊት ብቻ ሳይሆን እንደዚህ ያለ መንፈሳዊ ሰራዊትም እንደሚፈልግ ማረጋገጥ እንችላለን። በፍርሃት የተንቀጠቀጡት ሁሉም ወደ ቤታቸው ተመልሰዋል። ስለዚህ 22,000 ሲመለሱ 10,000 ብቻ ቀሩ። በሰራዊቱ ውስጥ ከነበሩት 32,000 ወታደሮች መካከል 22ቶቹ በፍርሃት እየተንቀጠቀጡ ነበር። በሌላ አነጋገር በእግዚአብሔር ላይ እምነት የሌላቸው ነበሩ። ሁሉም ወደ ቤታቸው ተመልሰዋል። እግዚአብሔር የጌዴዎንን ተዋጊዎች በተመለከተ ጊዜ እነዚያ 10,000 ሰዎች እንኳን በጣም ብዙ እንደሆኑ ተናግሯል። እግዚአብሔር የሰዎች ብዛት ብዙም ይሁን ጥቂት ድልን ወይም ሽንፈትን የሚወስን ምክንያት እንዲሆን አልፈቀደም። ዋናው ጉዳይ የሰራዊቱ ብዛት ሳይሆን በእግዚአብሔር ላይ የነበራቸው እምነት እንደሆነ እና ሁሉም ነገር በመጨረሻ ከእምነት የመነጨ መሆኑን ያሳየናል። ቁጥር 4ን እንመልከት። እግዚአብሔር ጌዴዎንን እንዲህ አለው፣ አሁንም ሰዎቹ ብዙ ናቸው፣ ወደ ወንዝ ይዘሃቸው ውረድ፣ በዚያም እለይልሃለሁ። ይህ ከአንተ ጋር ይሂድ የምለው ከአንተ ጋር አይሂድ የምለው ከአንተ ጋር አይሄድ። ስለዚህ ጌዴዎን ሰዎቹን ወደ ወንዝ ይዟቸው ወረደ። እዚያም እግዚአብሔር ውሻ በምላሱ እየጨለፈ እንደሚጠጣ ሁሉ በምላሳቸው የሚጠጡትን በጉልበታቸው ተንበርክከው ከሚጠጡት ለይ አለው። 300 ሰዎች ውሃውን በእጃቸው እያፈሱ ጠጡ። የቀሩት ሁሉ ግን ለመጠጣት በጉልበታቸው ተንበረከኩ። ቁጥር 7 እግዚአብሔርም ጌዴዎንን ውሃውን በእጃቸው እያፈሱ በጠጡት 300 ሰዎች አድናቸዋለሁ፣ ምድያማውያንንም በእጃቸው አሳልፌ እሰጣቸዋለሁ፣ የቀሩት በሙሉ ወደ የመጡበት ይመለሱ አለው። በሰራዊቱ ውስጥ ከነበሩት 32,000 ወታደሮች መካከል 22ቶቹ በፍርሃት እየተንቀጠቀጡ ነበር። 10,000ዎቹ ሰዎች ብቻ ቀሩ። ፈጽሞ አንፈራም፣ የእግዚአብሔርን ፈቃድ እስከ መጨረሻው እንከተላለን አሉ። እግዚአብሔር ከ10,000ዎቹ ሰዎች መካከል እንኳን በዚያ ቅጽበት ደፋር ቢሆኑም አንዳንድ ሁኔታዎች ሲያጋጥሟቸው በፍርሃት ሊንበረከኩ የሚችሉ ሰዎች እንዳሉ አየ። እርሱንም ለየ። ሁሉንም ሲያጠራ 300 ብቻ ቀሩ። በ300ዎች የእምነት ተዋጊዎች በ10 ሺዎች የሚቆጠሩ ጠላቶችን ያሸነፈውን የጌዴዎንን አስደናቂ ሥራ ስንመለከት በእግዚአብሔር ላይ ፍጹም እምነት ያላቸው ሰዎች የእግዚአብሔር ሰራዊት ሆነው መመረጣቸውን ማረጋገጥ እንችላለን። እግዚአብሔር በአካባቢያቸው፣ በሁኔታቸው ወይም በአጋጣሚዎቻቸው ተጽዕኖ የሚያሳድሩትን ሁሉ ለይቷል። በዚህ የወንጌል ዘመንም ቢሆን በሁለተኛ ጢሞቴዎስ ላይ እንደተጻፈው የክርስቶስ በጎ ወታደር እንድንሆን ተጠርተናል። ልክ እንደ ጌዴዎን ጦር በእግዚአብሔር ፊት በትክክል የሚያገለግሉ ወታደሮች ለመሆን እምነት ሊኖረን ይገባል። ወንጌላችንን የሚመራው ማን እንደሆነ፣ የሚያዝዘውም ማን እንደሆነ እና ውጤቱ ምን እንደሚሆን ማሰብ አለብን። የሚፈሩ ሰዎች ብንወድቅስ፣ በውድቀታችን ምክንያት ችግሮች ቢከሰቱስ ብለው ያስባሉ። ለዚህም ነው በቋሚ ፍርሃት የሚኖሩት። እግዚአብሔር ሁሉንም ነገር አስቀድሞ ለእኛ አዘጋጅቷል። ማድረግ ያለብን መሄድ ብቻ ነው። ወደ ሰማርያ እና ወደ ምድር ዳርቻ ሄደን አሕዛብን ሁሉ ደቀ መዛሙርት እንድናደርግ አዝዞናል። ማድረግ ያለብንን ሁሉ አስቀመጠልን። ይሁን እንጂ አንዳንዶች ይህ በእርግጥ ይሰራል፣ አቅም የለኝም ብለው በማሰብ ተጠራጠሩ። በሁኔታዬ ምክንያት ይህ ለእኔ የሚቻል አይመስለኝም። በዚህ መንገድ ስለ እግዚአብሔር ከማሰብ ይልቅ በሁኔታቸው ላይ ብቻ ማተኮር ይቀጥላሉ። በዙሪያቸው ባሉት ሁኔታዎች ላይ ብቻ ማተኮር ስለቀጠሉ
በመጨረሻም እግዚአብሔር ከ32 ሺዎቹ ውስጥ ካስወገዳቸው 22 ሺዎቹ ጋር እንዲሁም ከ300ዎቹ ውስጥ ከተገለሉት 10 ሺዎቹ ጋር ራሳቸውን ባልተበከኩት ሁኔታ አገኙ። እግዚአብሔር የሰዎችን ብዛት አልተመለከተም። እንዲሁም በጦር ጥበባቸው ወይም በሰይፍ ችሎታቸው ላይ ተመስርቶ አንድንም ሰው አልመረጠ። እግዚአብሔር ሲመርጣቸው መስፈርቱ ሁልጊዜ በእርሱ ላይ ፍጹም እምነት አላቸው ወይስ የሌላቸውም የሚለው ነበር። እናም ለእንዲያ ሰዎች ድልን ሰጥቷቸው። በመጽሐፍ ቅዱስ አማካይነት እግዚአብሔር እንዲህ አይነት እምነት ባላቸው ሰዎች አማካይነት ያሰበውን የወንጌል ሥራ ሁሉ እንዳከናወነና እንደፈጸመ ማረጋገጥ እንችላለን። በመሳፍንት ምዕራፍ 7 ላይ የድልን ትዕይንት በአጭሩ እንመልከት። ወደ ቁጥር 19 እንሸጋገር። ምዕራፍ 7 ቁጥር 19 ዘቦቹ ተቀያይረው የእኩለ ሌሊቱን ጥበቃ በጀመሩበት ጊዜ ጌዴዎንና አብረውት የነበሩት 100 ሰዎች በሰፈሩ ዳርቻ ደረሱ። ይህ ማለት ዘቦቹ ፈረካ የሚቀያየሩበት ጊዜ ነበር። እነርሱም ቀንደ መለከቶቻቸውን ነፉ፣ የያዟቸውንም ማሰሮች ሰበሩ። በሦስት ቡድን የተከፈሉት ሰዎች ቀንደ መለከቶቻቸውን ነፉ፣ ማሰሮቻቸውንም ሰበሩ፣ ችቦዎቻቸውን በግራ እጆቻቸው የሚነፏቸውንም ቀንደ መለከቶች በቀኝ እጆቻቸው ይዘው የእግዚአብሔርና የጌዴዎን ሰይፍ በማለት ጮኹ። የእያንዳንዱ ሰው በሰፈሩ ዙሪያ የተመደበበትን ቦታ እንደያዘም ምድያማውያኑ እየጮኹ ሸሹ። የ300 ቀንደ መለከት ድምፅ እንደተሰማም እግዚአብሔር በሰፈር ውስጥ ያለው ሰው አንዱ በሌላው ላይ ሰይፉን እንዲመዝበት አደረገ። ሰራዊቱ በትሬራ አቅጣጫ ወደ ቤት ሺታ ከዚያም አልፈው በጠባት አጠገብ እስካለው እስከ አቤል መሖላ ድንበር ድረስ ሸሽተው ሄዱ። በንፍታሌም በአሴርና በመላው የምናሴ ምድር የሚገኙ እስራኤላውያን ተጠርተው ወጡ፣ ምድያማውያንንም አሳደዱ። በዚህ መንገድ ስንት ወታደሮች ሞተዋል? እጅግ በጣም ብዙ ወታደሮች 135,000 የሚሆኑት እዚያ ተሸነፉ። 300 ሰዎች ብቻ ቢጮኹም እንዲህ ያለ አስደናቂ ውጤት ተከሰተ። የእግዚአብሔር የድል ስልት፣ የድል ዘዴው ጥልቅ ነው። እኛ ሰዎች መገመት አንችልም። ጠላቶቻችንን እንዴት ማጥቃት እንችላለን ብለን እናስብ ይሆናል። በቀስት ስንት ሰው መግደል እንችላለን? በሰይፍ ስንት ሰው መግደል እንችላለን? ድልን መቼ እናገኛለን? 300 ሰዎች 135,000 ማሸነፋቸው የማይታሰብ ነገር ነው። ይሁን እንጂ እግዚአብሔር ያለምንም ችግር ድል ለጌዴዎን ሰራዊት እንዲደርስ ታሪክን ሁሉ በሚቀይር መንገድ መርቷል። እግዚአብሔር የተመለከተው ብቸኛው ሁኔታ የሰራዊቱ እምነት ነበር። በዚህ መንገድ እንደነዚህ ያሉ ሰዎችን መረጠ። አንዳንድ ሰዎች በፍርሃት እየተንቀጠቀጡና እያመነቱ ባይሰራስ ብለው አሰቡ። ምንም እንኳን እግዚአብሔር ራሱ የሚመራው የእግዚአብሔር ሰራዊት ቢሆንም ልክ በሰዎች የሚመራ ሰራዊት እንደሆነ በማሰብ ፈርተው እየተንቀጠቀጡና እየተጨነቁ ነበር። እንደነዚህ ያሉ ሰዎች ሁሉ በእግዚአብሔር ከሰራዊቱ አካል እንዳይሆኑ ተከልክለው ነበር። እግዚአብሔር ቀደም ሲል የሠራውን አስደናቂ የመለኮታዊ ሥራ ስንመለከት እርሱ ብቁ እንደሆኑ ያደረገው የወሰዳቸውን 300 ሰዎች ብቻ እንደወሰደና 135,000 ሰዎችን እንደምንም እንዳልሆኑ በሚያስደንቅ ሁኔታ እንዴት እንዳጠፋቸው ለሚለው ጥያቄ መልስ እናገኛለን። ዛሬ የወንጌል ወታደሮች እንድንሆን የተጠራን ሰዎች በምን አይነት አስተሳሰብ በእግዚአብሔር ወንጌል ውስጥ መሳተፍ አለብን? መጽሐፍ ቅዱስ በግልጽ የሚያስተምረንን መንገዶች ችላ ማለት ወይም መርሳት የለብንም። እስቲ የኢያሱን ምዕራፍ 6 ቁጥር 1 እንመልከት። እኛ በደንብ እንደምናውቀው እግዚአብሔር እስራኤላውያን ኢያሪኮን ድል እንዲያደርጉ የሰጣቸው በዚህ ቦታ ነው። ኢያሱንም በግንባር ቀደምትነት ያስቀመጠው። ምዕራፍ 6 ቁጥር 1
በዚህ ጊዜ እስራኤላውያንን ከመፍራት የተነሳ ኢያሪኮ ፈጽማ ተዘግታ ነበር። ወደ ውጭ የሚወጣም ሆነ ወደ ውስጥ የሚገባ አልነበረ። እግዚአብሔርም ኢያሱን እንዲህ አለው፣ እነሆ ኢያሪኮን ከንጉሷ እና ከተዋጊዎቿ ጋር አሳልፌ በእጅህ ሰጥቻለሁ። ከተማይቱን ከተዋጊዎቻችሁ ጋር አንድ ጊዜ ዙሩ፣ ይህንም 6 ቀን አድርጉ። 7 ካህናት 7 ቀንደ መለከት ተሸክመው በታቦቱ ፊት ይውጡ። በሰባተኛውም ቀን ካህናቱ መለከት እየነፉ ከተማይቱን 7 ጊዜ ይዙሩ። የማያቋርጥ የመለከት ድምፅ ሲነፋ በምትሰሙበት ጊዜ ሕዝቡ ሁሉ ከፍ ያለ ጩኸት ያሰማ። ከዚያም የከተማይቱ ቅጥር ይፈርሳል፣ ሕዝቡም ወደ ላይ ይወጣል፣ እያንዳንዱም ሰው በቀጥታ ይገባ። እግዚአብሔር በመንፈሳዊም ሆነ በአካላዊ ጦርነት እንዲዋጉ አዘዛቸው። ከተማይቱን ከተዋጊዎቻችሁ ጋር አንድ ጊዜ ዙሩ። በሰባተኛውም ቀን ካህናቱ መለከት እየነፉ ከተማይቱን 7 ጊዜ ይዙሩ። የማያቋርጥ የመለከት ድምፅ ሲነፋ በምትሰሙበት ጊዜ ሕዝቡ ሁሉ ከፍ ያለ ጩኸት ያሰማ። በዚያ ቦታ እንኳን ሰራዊት አያስፈልግም ነበር። ጦርነት መካሄድ ነበረበት። ነገር ግን ምንም አይነት የጦርነት ምልክት ያለ አይመስል ነበር። እግዚአብሔር እንዲህ አይነት ስልት ሰጣቸው። በዚህ ሁኔታ የኢያሱ ሰራዊት የእግዚአብሔርን ቃል በትክክል ተከትሎ በታዛዥነት ፈጽመዋል። ለታዛዥነታቸውን ውጤት ለማየት አሁን ቁጥር 15ን እንመልከት። ወደ ቁጥር 15 እንሸጋገር። በሰባተኛው ቀን ገና ጎህ ሲቀድ ተነሱ፣ እንደ በፊቱም ከተማይቱን 7 ጊዜ ዞሩ። ከተማይቱን 7 ጊዜ የዞሯትም በዚያ ቀን ብቻ ነው። በሰባተኛው ዙር ላይ ካህናቱ መለከቱን ሲነፉ ኢያሱ ሕዝቡን እንዲህ ሲል አዘዘ፣ እግዚአብሔር ይህችን ከተማ ሰጥቷችኋልና ጩኹ። ከተማይቱና በውስጧ ያለው ሁሉ ለእግዚአብሔር የተለየ ስለሆነ ፈጽማችሁ አጥፉ። እኛ የላክናቸውን ሰላዮች ስለሸሸገች ጋለሞታይቱ ረዓብ ብቻና ከእርሷ ጋር በቤቷ ውስጥ ያሉት ሁሉ ይትረፉ። ከዚህ በኋላ ምን እንደተፈጠረ በቁጥር 20 ላይ እንመልከት። መለከቱ ሲነፋ ሕዝቡ ጮኸ። የመለከቱ ድምፅ ተሰምቶ ሕዝቡ በኃይል ሲጮህ ቅጥሩ ፈረሰ። እያንዳንዱም ሰው ሰተት ብሎ ገባ፣ ከተማይቱም በእጃቸው ወደቀች። የከነዓን የመጀመሪያዋ ከተማ ኢያሪኮ ማይበገር ምሽግ ትመስል ነበር። ነገር ግን እስራኤላውያን ለ6 ቀናት በቀን አንድ ጊዜ ከዞሩ በኋላ በሰባተኛው ቀን 7 ጊዜ ጮኹ። በዚያ ቅጽበት የኢያሪኮ ማይበገር ግንብ ፈረሰ። እዚህም ቢሆን እግዚአብሔር ከኢያሱ ሰራዊት እምነትን ይፈልግ ነበር። በዚህ መንገድ በእርግጥ ማሸነፍ እንችላለን? በዚህ መንገድ ጦርነቱን ማሸነፍ እንችላለን? የጦርነቱ ስልት አስቡበት። እግዚአብሔር ከጌዴዎን ሰራዊት ጋር የተጠቀመበት ዘዴና በኢያሪኮ ከኢያሱ ሰራዊት ጋር የተጠቀመበት ዘዴ ተራውን የሰው ልጅ አስተሳሰብ ፈጽሞ አልፏል። እነሱ ከአእምሮ በላይ የሆኑ መንገዶች ነበሩ። ስለዚህ እግዚአብሔር የእስራኤልን ሰራዊት በሁሉም ዘመን ከሰው ልጅ መረዳት በላይ በሆነ መንገድ መምራቱን ልብ ማለት አለብን። እንግዲህ እግዚአብሔር በዚህ ዘመን ለመንፈሳዊ ሰራዊቱ ምን አይነት ጥያቄና ትእዛዝ እየሰጠ ነው? በዚህ ዘመን እንደ ኢያሱና ጌዴዎን በእምነት ብንመላለስ፣ የእግዚአብሔርን ትእዛዛት ብንከተል ምን ይሆናል? ሁሉም ነገር በእግዚአብሔር ቃል መሠረት ይፈጸማል። ሆኖም ግን በሁኔታዎች ላይ የማተኮር ዝንባሌ አለን። ሁኔታውን እንመለከታለን፣ ሁኔታችንን እንመረምራለን፣ አካባቢያችንን እንከታተላለንና የሌሎቹን አስተያየት ግምት ውስጥ እናስገባለን። የእግዚአብሔር ሰራዊት በእግዚአብሔር ላይ እምነት ይዞ ወደፊት የሚራመድ ሰራዊት ነው። ይህ እውነት አይደለምን? እንዲህ ስናደርግ እግዚአብሔር ቃል የገባውንና አስቀድሞ የወሰነውን ውጤት በእርግጥ ይሰጠናል። ሆኖም ግን ሥራውን እስክናጠናቅል ድረስ ስለ ብዙ ነገሮች እንጨነቃለን። የሰው አስተሳሰብ፣ የሰው ዘዴዎችና የሰው ጭንቀቶች አይምሮአቸውን ስለሞሉ
እናንተ ብቁ አይደላችሁም፣ ስለዚህ ወደ ትውልድ ከተማችሁ ተመለሱ ተባሉ። ከነዚህም ውስጥ 22 ሺዎቹ ወደ ኋላ ተመለሱ። ከቀሩት 10,000 ውስጥ 9,700ዎቹ ወደ ቤታቸው ተመለሱ። እግዚአብሔርም ድል ለማግኘት 300ዎቹን ብቻ ተጠቅመዋል። ይህ የሚያሳየው እግዚአብሔር የወንጌል ሥራውን በሰማያዊ እምነት ሰራዊት በኩል ሁልጊዜ ሲያከናውን የቆየ መሆኑን ነው። እምነት ያላቸው ሰዎች ቁጥር ብዙ ወይም ጥቂት ቢሆን፣ እንግዲህ እግዚአብሔር በመንፈስ ቅዱስ ዘመን ለወንጌል ሰራዊት ምን ትእዛዝ ሰጥቷል? የማቴዎስን ወንጌል እንመልከት። ማቴዎስ ምዕራፍ 24። እስቲ የማቴዎስ ምዕራፍ 24 ቁጥር 13ን እንመልከት። እስከ መጨረሻ የሚጸና ግን እርሱ ይድናል። ለሕዝብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ከዚያም ምን ይሆናል? መጨረሻው ይመታል። ኢየሱስ የወንጌሉን ሰራዊት ስለዚህ ፍጻሜ ለመጀመሪያ ጊዜ አሳይታል። ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ የወንጌል ሥራም ፍጻሜ ያገኛል። ወደ ምዕራፍ 28 እንሻጋገር። በዚሁ የማቴዎስ መጽሐፍ ውስጥ ምዕራፍ 28 ቁጥር 18ን እንመልከት። ኢየሱስም ደቀ መዛሙርቱ ወዳሉበት ቀርቦ እንዲህም አላቸው፣ ሥልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃቸው ደቀ መዛሙርት አድርጓቸው። ያዘዝኋችሁንም ሁሉን እንዲጠብቁ አስተምራቸው። እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። የሰማያዊው የወንጌል ሰራዊት አዛዥ ኢየሱስ ይህ ወንጌል በሰማርያና እስከ ምድር ዳርቻ ድረስ በእርግጥ እንደሚሰበክ ተናግሯል። እናም ዘዴውን በግልጽ አስተምሮናል። ሕዝቦችን ሁሉ ደቀ መዛሙርት አድርጋቸው። እግዚአብሔር ኢያሱን ለ6 ቀናት የኢያሪኮን ከተማ አንድ ጊዜ እንዲዞር እና በሰባተኛው ቀን 7 ጊዜ እንዲዘምት እንደነገረው እግዚአብሔርም አሁን ትእዛዛቱን እንዴት መፈጸም እንዳለብን እያሳየን ነው። ለሁሉም ብሔራት ምን ማድረግ አለብን? ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃቸው ደቀ መዛሙርት አድርጓቸው። ያዘዟቸውንም ሁሉ እንዲጠብቁ አስተምሯቸው። በማቴዎስ 24 ላይ እንደተጻፈው ይህ በሚሆንበት ጊዜ የመንግሥተ ሰማያት ወንጌል ፍጻሜ ይሆናል። የኢያሱም ሆነ የጌዴዎን ሰራዊት እግዚአብሔር እንደተናገረው በትክክል ተጓዙ። ታዲያ ምን ሆነ? እግዚአብሔር ቃል በገባው መንገድ ሁሉም ውጤቶች አግኝተዋል። ታዲያ ዛሬ የእግዚአብሔር የወንጌል ሰራዊት እግዚአብሔር እንደተናገረው ሁሉንም ነገር እንደሚፈጽም ማመንና ወንጌልን መፈጸም አለብን አይደል? እግዚአብሔር ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል የሚሉትን ቃላት ሰጥተን ያ ሥራ ሙሉ በሙሉ እስኪጠናቀቅ ድረስ ለእኛ ምን እንደሚያደርግልን ተናገረ። ኢሳይያስ ምዕራፍ 41ን ስንመለከት እረዳችኋለሁ አይልምን? እኛ የእግዚአብሔር መንግሥት የወንጌል ወታደሮች ነን። እግዚአብሔር ራሱ ይመራናል፣ እንዲሁም ይረዳናል። ይሁን እንጂ ጥርጣሬዎች በውስጣችን ቢፈጠሩና እምነት ስለሌለን እንኳን ለመሞከር ድፍረት ቢጎድለንስ እግዚአብሔር ምን ይነግረናል? ወደ ቤትህ ሂድ፣ ወደ ከተማህ ተመለስ። የኢያሱም ሆነ የጌዴዎን ሰራዊት በእግዚአብሔር የተጠሩትና ተልእኮ የተሰጣቸው የወንጌል ሰራዊቶች እምነት ሊኖራቸው ይገባ። እግዚአብሔር ለሚሰጠን ቃላት ትኩረት መስጠት አለብን። እናም ይህ ሥራ እግዚአብሔር ቃል በገባው መሠረት እንደሚፈጸም ሙሉ እምነት ሊኖረን ይገባል። ይህ ልንፈጽመው የሚገባን የእግዚአብሔር ቤተ ክርስቲያን ወንጌል ነው። እኛም እንደ ጌዴዎን ተዋጊዎችና እንደ ኢያሱስ ሰራዊት መሆን አለብን። እግዚአብሔር ተአምር ስላደረገ ብቻ ነው ያሸነፉት የሚለውን ቀላል አስተሳሰብ ከመያዝ ይልቅ እግዚአብሔር ያንን ተአምር በምን መንገድ አመጣው? የእግዚአብሔር ሚና ምን ነበር? የወታደሮቹ ሚናስ ምን ነበር? ብለን ራሳችንን መጠየቅ አለብን።
እግዚአብሔር ሂዱ ሲል ወታደሮቹ ሄዱ። እግዚአብሔር ደቀ መዛሙርት አድርጉ ሲል ደቀ መዛሙርት አደረጉ። እግዚአብሔር ሰዎቹን አጥምቁ ሲል ሰዎቹን አጠመቁ። እግዚአብሔርም ያዘዝኋቸውን አስተምራቸው ሲል አስተማሯቸውና እንዲታዘዙ መርቷቸዋል። ይህን ስናደርግ ይህ ወንጌል ሳናውቀው በሰማርያ ላሉ አሕዛብ ሁሉ እስከ ምድር ዳርቻ ድረስ እየተሰበከ ነው። ምንም እንኳን ባታደርጉትም በኡሽዋያና እስካሁን ሄዳችሁ የማታውቋቸው ርቅ ቦታዎች እንኳን ቤተ ክርስቲያን ተቋቁሟል። እግዚአብሔር ሁሉንም ነገር አደርጋለሁ፣ ስለዚህ አትጨነቁ፣ በቀን 1 ጊዜ ለ6 ቀናት በሰባተኛውም ቀን 7 ጊዜ ብቻ ዞሩ ሲል ሚያስፈልገን እርሱ እንዳለው በትክክል መከተል ብቻ ነው። እንግዲህ ወንጌል ምን ይሆናል? እግዚአብሔር ይህ ወንጌል ለዓለም ሁሉ እንደሚሰበክ አስቀድሞ ቃል አልገባምን? አባትና እናት ያስተማሩንን የሕይወት ወንጌል ለሁሉም መስበክ አለብን። ጎረቤታችን ጎረቤት ነበርክ ግን ሰብከከኝ አታውቅም ቢለንስ? በዙሪያችን ካሉ ሰዎች እንዲህ አይነት የቁጣ ቃላትን እንዳንሰማ ለጎረቤቶቻችን፣ ለምናካቸው፣ ለዘመዶቻችን፣ ለቤተሰባችን፣ ለጓደኞቻችንና ለሥራ ባልደረቦቻችን ምስራቹን መስበክ ግዴታችን ነው። አንዳንዶቹ ያዳምጣሉ፣ ሌሎቹ ደግሞ ይቃወማሉ። ይሁን እንጂ ካላሰወክናቸው በመካከላቸው ያሉት ሰማያዊ ሰዎች እውነትን የመቀበል ዕድል አይኖራቸውም። ስለዚህ ለሁሉም ሰው ማሳወቅ አለብን። እኛ የእግዚአብሔር መንግሥት የወንጌል ወታደሮች ነን የሚለውን ተልዕኳችንን ፈጽሞ አንርሳ። በታላላቅ የእግራቸው ፈለግ እንድንሳተፍና ውብ የወንጌል ሠራተኛ ፍሬዎችን በማፍራት ታላቅ ደስታና ክብር እንድናመጣላቸው ለሰማዩ አባት እና ለሰማዩ እናት 10,000 ጊዜ ምስጋና ማቅረብ እንድንችል ሰዎች መሆን አለብን። እግዚአብሔር በዚህ ጉዳይ ላይ ሌላ ማንኛውንም ብቃት አይመለከትም። በመጽሐፍ ቅዱስ መሠረት ለእግዚአብሔር ሰራዊት በጣም አስፈላጊው መስፈርት እምነት ነው። ሁሉም ነገር እንደ እግዚአብሔር ቃል እንዲፈጸም በእምነት በወንጌል መንገድ ላይ በብርቱ እንጓዝ። ስብከቱን በዚህ ማጠናቀቅ እፈልጋለሁ። በጣም አመሰግናለሁ።